መንግስት ተመርጫለሁ በዲሞክራሲያዊ መንገድ እየመራሁ ነው ያደሩ ጥያቄዎች ስላሉ ታንጀንሻሊ የውይይት መድረክ ልፍጠር የሚል ግንዛቤ ነው ያለው አጠቃላይ በኢሰንስ ደረጃ እኛ ደግሞ መንግስት ራሱ አንድ ችግር ያለበትና የማይታመን የችግር አካል ነው ሌላ ሶስተኛ አካል አደራዳሪ ያስፈልገናል ነው የምትሉት ባጭራ አገላለጽ እንደሱ ነው የሚያደራድረን ሰው የለም ብሎ የራሱን ዜጋ የራሱን ሀገር ሰው ያላመነ ህብር ኢትዮጵያ የውጭ ዜጎችን ለማመን ከየት ነው ይሄን ሞራልና እውነት ያገኘው መንግስት የውጭ ኃይልን የማይፈልግ ለርዳታው ለብድሩ ለገንዘቡ ለዲፕሎማሲው በውጭ ኃይል የሚበረከክ ነው መንግስት ነው የህዝብ ጥያቄ ነው እየጠየቁት ያለሁት የውጭ ኃይሎች የፖለቲካ ቀውስ በተፈጠረባቸው ሀገራት ውስጥ ገብተው አደራድረው ያቆሙት አንድ ሀገር ምሳሌ ይሰጡኛል ምክንያቱም የውጭ ኃይሎች እንዲያደራድሩ እየፈለጋቸው ስለሆነ ከየት ነው ተሞክሮ ያገኛቸው ባላንስ መስራት ያስፈልጋል ዳዊት ባላንስ መስራት ኢኔሴንስ ልህ የውጭ ኃይልን ሁሉ ጠላትና ለዓለምም የማይበጅ ለሀገርም የማይበጅ ሀገር አፍሪካ እንደሱ ያቀርቡ አንድ ምሳሌ ቢሰጡኝ የነሱን ሀገር ተሞክሮ ይሄ ህዝብ እንዲያውቅ እድል ይሰጡታል አንድ ምሳሌ በውጭ ኃይል ተደራድሮ የቆመ ሀገር ከፖለቲካ ቀውስ ይወጣ ወይ ከፖለቲካ ቀውስ ላለመውጣት የውጭ ኃይሎች ምክንያት አይደሉም የራሱም ችግር ነው በዚህ መንገድ ተሞክሮ ኢንተረስት እንዳላቸውም አውቃለሁ እኔ ምሳሌ ልስጦት እንግዲህ የሊቢያ የመንግስት ምስረታ እስካሁን ችግር የገጠመው ድርድሮች በሙሉ በውጭ ኃይሎች በመማራቸው ነው የሱዳን ድርድር የከሸፈው ካሁን ቀደም የነበሩት የውጭ ኃይሎች ባሳዩት ኢንተረስት ነው የሊባኖስ ቀውስ የቀጠለው በዚህ ምክንያት ነው የውጭ አደራዳሪዎች ገብተው እነዚህ ሀገራትን አሁን ባሉበት ቀውስ ውስጥ አስቀጥሏቸዋል እና እናንተ የውጭ ኃይሎች ገብተው ኢትዮጵያ እንደ ሊቢያ እንደ ሊባኖስ እንደ ሱዳን ማድረግ ነው የምትፈልጉት እንዴት ሊሆን ይችላል እንፈልጋለን ብለህ ልታምነኝ አትችልም ፍላጎት ካላችሁ ልሰማው ትችላለህ ሌላ ሀገር ስለሌለኝ ቢያንስ ሌሎቹ መንግስትና ገንዘብና ስልጣን ላይ ያሉት አውሮፕላናቸውን አስነስተው መሸሽ ይችላሉ ስለዚህ አንድ ችግር ቢመጣ የመጀመሪያው ተጎጂ የሚባለው እንደኔና እንዳንተ አይነቱ ሰው ስለዚህ እንዴት እንዲህ አይነት ጉዳት እናገኝ ለወንጀል ድፍረት እንኳን ሊኖረኝ አይችልም ስለምን ሪስኩ የሚያርፈው እኛ ተራ ዜጎችና ድሆች ላይ ስለሆነ እኔም እንዴት በዚህ ሀገር ላይ ጨከኑ እንደ ህብር ኢትዮጵያ እንዴት እንደዚህ አይነት አቋም ያዛችሁ የውጭ ኃይሎች ከኢትዮጵያውያን የበለጠ የኛን ችግር ይፈታሉ ብላችሁ እንዴት እንደዚህ አይነት አቋም ያዛችሁ ባላንስ አለው መሀል ሚዛን መንገድ አለው ግን አንድም ሀገር ምሳሌ አልሰጡኝም ይሄ ሌላ ታሪክ እኮ ስለሆነብኝ ነው ዳዊት የተወሰነ ስለሆነ የምንነጋገርበት ፎረም ሊቢያ ላይ እናንተ የምትፈልጓቸው የውጭ ኃይሎች ያላቸው ኢንተረስት ኢትዮጵያ ውስጥ አለ እኮ ሶ ያን ኢንተረስት የያዘን አካል ኢትዮጵያ ውስጥ ይግባት ላላችሁ አደራዳሪ ነው እኔ ሽማግሌ ሆኖ ሲገባ የአሜሪካ መንግስት መጥቶ ያደራድረን የራሱም ፍላጎት አለ የኛም ፍላጎት አለ የዓለምም ፍላጎት አለ እኛም አለ ቅድሚያ የምንሰጠው ለዛ ነበር ለሀገር ሴት አንፎርቹኔትሊ ግን እነዛን ነገሮች እያራከስናቸው እያባከናቸው ለስልጣን ብለን በአደባባይ መዋሸትን እንደ ቁም ነገር ከተቆጠረ ትምህርትን ማዳከምን እንደ ቁም ነገር ከተቆጠረ ሽምግልናን ለፖለቲካ መጠቀሚያ አድርገን ካዋረድ ነው ለመንግስቱ ላይ የነበረው ከበላ ነው አንጋጦ ማየት ናቹራል ነው የሚሆነው ያንንም ስንል በዓለም ላይ ሰው የሚያከብራቸው ቅድም እንዳልኩ ፎርመር የቀድሞ የሀገራቸውም ሆነ የዓለም አቀፍ ተቋማት የሚያከብራቸው ሰዎች እንደግለሰብ አሉ ማንም የቀድሞ የዓለም ሆነ የተቋማት አመራር የነበረ ሰው የሀገሩ ብሔራዊ ጥቅም አለው አሁን ሀገራዊ ምክክር መድረኩን እንዲያስተባብር የተቋቋመ ኮሚሽን አለ ምንድነው የእናንተ ምልከታ በዚህ ኮሚሽን ላይ አይ ሱማ በእኛ ብቻ ሳይሆን አጠቃላይ በሁሉም ላይ ከመንግስት በስተቀር ምንም ተቀባይነት ምንድነው የጎደለው ምንድነው ያጣችሁት አሁን እኮ ሂዶኛ ሀገር እኮ ምን መሰለህ ዳዊት አሁን አንድ ቅድምም እንዳልኩ እኔ በጣም የቸገረኝም ነገር በዚህ ሀገር ውስጥ ዋና አጀንዳዎችን እየነካን እነዛን አጀንዳዎች ደግሞ በአግባቡ ሳይሄዱ ለራሳችን የፖለቲካ መጠቀሚያ እያደረግን ካራከስናቸው ከዛ በኋላ አጀንዳው እንኳን ቢመጣ አጀንዳውን በመፈጸም ሆነ በአእምሯችን ላይ ትልቅ ዋጋ መስጠትና በዛ እንሻገራለን የምንለውንም ጭምር ነው የምናጠፋው ህብር ኢትዮጵያ ከዚህ ኮሚሽን ላይ ፈልጎ ያጣው ምንድነው ነው ጥያቄ ሂደት ለምንም ነገር ውጤት ነው የትኛው ሂደት አሁን የተመረጡበትን ሂደት ሁለቱም አካላት የተጣሉ አካላት ኦነግ ይሁን ህወሓት ይሁን አሁን ሀገር እየተፈጠረ ያለው እኛ በሰላማዊ መንገድ የምንንቀሳቀስ ተቃዋሚ ፓርቲዎችን ሁሉም እኮ በሚባል ደረጃ ከመንግስት በስተቀር ይሄንን የደገፈው የለም መንግስት ነው ያጣችሁት ነው ኮሚቴ ጥያቄ ኮሚሽኑ ላይ እንዲኖረው ፈልጋችሁ ያጣችሁት ምንድነው መጀመሪያ በሂደት መጀመሪያ መሳተፍ አለብን አልተሳተፋችሁም አልተጠራችሁም አልተጋበዛችሁም የይስሙላ አይነት ነገሮች በፓርቲዎች የጋራ ምክር ቤት ሳይቀርቁ ነው ዳዊት ደብዳቤ የተጻፈው የፖለቲካ ፓርቲዎች የጋራ ምክር ቤት ያለውን ተቃውሞ አውቃለሁ እሳቸውን የፖለቲካ ፓርቲዎች የጋራ ምክር ቤትን ሰብሳቢ ላናግራት ቀጠሮ ስላስያዝነሳቸውን እሳቸውን ጠይቃቸዋለሁ እንደ ህብር ኢትዮጵያ ግን አልተጋበዝንም ነው አልተጠራንም ነው አልተሳተፍንም ነው ወይስ ምንድነው በዚህ ደረጃ አይደለም ጠሪና ተጠሪ መኖር የለበትም ዳዊት መጀመሪያ ጠሪና ተጠሪ ከሌለ እንዴ ብላችሁ ተሰባሰባላችሁ አይደለም ይኸውልህ መንግስት እንደ ኃላፊነት አስተዳደራዊ የሆኑ ነገሮችን ይወስዳል እሱንም ማምነን መንግስት አለ ብለን ነው ዛሬ ምን እናንተ እዚህ የምንነጋገር ከህግ መርቀቅ ጀምሮ ከሰዎች አመራረጥ ጀምሮ አጠቃላይ ኮንፍሊክቲንግ ፓርቲስ ሊስማሙበት ያስፈልጋል ይሄንን እኮ ምንም ግልጽ ነው ቅድም እንዳልኩ በሁለቱም ወገን ያልተስማማችሁት የኢህአዴግ ፓርላማ ይሄው የዶክተር አብዩ ሶስተኛው አጸደቀ እሱ ይሄ ፓርላማ እኮ የህዝብ ተወካዮች እኮ ነው እሱ እኮ ችግር የለብንም ዳዊት ታዲያ የህዝብ ተወካዮች ችግር ከሌላችሁ አይ ችግር አለብን ነው ማለት እሱ ማለት የህዝብ ፓርላማው የህዝብ ተወካይ መሆኑም ላይ ችግር አለባችሁ ወል ተመርጠዋል ግን እኛ ከተመረጠ ደግሞ ህዝቡን ይወክላል አይ እሱ ከሆነ እኮ ታዲያ መሄድ ነው ከኛ ጋር ምን ያነጋግራል የትኛው ወዴት መሄድ አሁን ፓርላማው ህጋዊ ከሆነ ህጋዊ አይደለም የሚል አቋም አላችሁ ነው ህጋዊ በመዋቅር ደረጃ በሂደት ትክክል ነው ግን በሌጂቲሜሲ ደረጃ ሌጂቲሜሲ እኮ ህጋዊነት ነው አይደለም ኔሰሰርሊ ሌጂቲሜሲ ህጋዊነትን አይተካም ተቀባይነት ነው ተቀባይነትን ስናይ አሁን መንግስት ተቀባይነት ኑሮት
የሀገሪቷን ችግር በአግባቡ እየመራ የቀሩት ነገሮች ያፈጻጸም ብቻ ቢሆን እኮ ቅድም እንዳልኩ እኛ ከ4 ዓመት ከ5 ዓመት አንድ የሚመጣውን ስልጣን ዝግጅታችንን ብቻ መስራት ነበር። መውደቃችን ሁሉ እናምን ነበር። ራሳችንን ገምግመን በራሳችን ምክንያት ነው ህዝብ ድምጽ ያልሰጠን። በአጭር ጊዜም ሆነ በረጅም የካምፔን ስትራቴጂያችን ስህተት ሊሆን ይችላል ወዘተ፣ ወይም ደግሞ የያዝናቸው ኢሹዎች ሊሆኑ ይችላሉ፣ የእኛም የድርጅት ቁመና ሊሆን ይችላል። በጣም ቀላል ሆነልን ነበር ፖለቲካው እሱ ቢሆን። እኛ ያለነው እዛ ደረጃ አይደለንም። አሁን መንግስት ራሴ ተመርጫለሁ ዘሶኮልድ በሚለው እኮ የምርጫ ውጤትም ላይ ምርጫው ህዝብ ዶክተር አብይን አናያቸውም ነበር። የኢትዮጵያ ችግር በዛ ደረጃ የሚፈታ ቢሆን ነው ዶክተር አብይን አሁን ያሉትን ጠቅላይ ሚኒስትር የምናውቃቸው የሀገራችን ያልተፈታ ቀለበት አዙሪት ውስጥ ነው ያለችው፣ እዛ ውስጥ ነው ያለ ነው። ህብር ኢትዮጵያ ፓርላማ ውስጥ ካልገባ ፓርላማው ትክክል አይደለም፣ መንግስት አስፈጻሚ ውስጥ ካልገባ የመንግስት አስፈጻሚ ህጋዊ አይደለም የሚል አቋም ይዞ ነው እንዴ እየተንቀሳቀሰ ያለው? ህግን ያለማክበር ጉዳይ አይደለም። ካለውም ነገርማ መንግስትን ካላከበር ነው ቅድም እንዳልኩ ምንም ስርዓት አልበኝነት ይሰፍናል። ነገር ግን ይሄንን ተጠቅመን ወደ መልካም ነገር ብንሄድበት ያንን የለውጥ ሂደት ብንጠቀምበት ኑሮ ራሱ ኢህአዴግ ያገኘውን ሌጂቲሜሲ ይሄን ሁሉ ነገር ሲያደርገን የነበረውን ኢህአዴግ ያሁሉ ህዝብ ሲቀበለው ቶሎ ብሎ ሁሉን አቀፍ ወደሆነ ነገርና ለሀገሪቷ መሰረታዊ ችግሮችና ጥያቄዎች መልስ የመስጠት አድርጎ ቢጠቀምበት ኑሮ ቲንግስ ኩድ ሃቭ ቢን ዲፍረንት፣ ሌላ ዓለም ውስጥ ነበር ያለ ነው። አሁን ግን ስልጣንን የማቆየት እዛው አዙሪት ውስጥ ነው። ይሄንን ምርጫ ነው ምርጫ አይደለም ሳይሆን የምንከራከር ኢትዮጵያ ወደ ምርጫ የምትገባበት ነባራዊ ሁኔታ ላይ ሳትሆን በገዢዎች ፍላጎትና ለምን ተወዳደራችሁ ታዲያ? በወቅቱ ስንወዳደር እኮ እንደዛ እያለን የተናገር እንደዛ ብላችሁ አለመወዳደር አይሻልም እንዴ? ከዛ በኋላ ተወዳደራችሁ። አሁን እኮ ብዙ ሰው ብትጠይቅ እኮ እንደው እኔ ወደዛ አይነት ነገር ላለመግባት ብዬ እንጂ የህብር ኢትዮጵያ ሀሳብ ወይም ደግሞ እነ ይልቃል ሲያራምዱት የነበረው ሀሳብ ገዢ እየሆነ እኮ ነው የመጣው። እኛ የምንለው እኮ አሁን ናሽናል ዳያሎግ፣ አገራዊ ውይይት፣ ከዛ በሚመነጭ ሁኔታ ይሄንን ጥያቄ ምን መሰለዎት፣ አሁን አደራዳሪ መምረጡን፣ የድርድር ርዕሰ ጉዳይ ማዘጋጀቱን፣ የሚደራደሩትን አካላት በሚደራደሩበት አጀንዳ ላይ መሰብሰብ ማን ይስራው? ይሄ እኮ እኛ ራሳችን ሰነድ አቅርበናል እኮ ምንም ይሰነድ ይሄንን ለማድረግ የኢትዮጵያ ከናሽናል ዳያሎግ ወደ ሽግግር ሂደት ከዛ ወደ ምርጫ ለምን እንደምትሄድ ቁልጭ ያለ ቀጥታ ይመልሱልኝ። ሶስተኛ ወገን ያስፈልጋል ብለዋል። ሶስተኛ ወገኑን የመምረጡን፣ ሶስተኛ ወገን እንዲያደራድራቸው የሚያስፈልጉ አጀንዳዎችን የመለየቱን ስራ ማን ይስራው? ይሄንን እኮ እኛ ራሳችን እንሰራዋለን። እናንተ እነማን ወል የሚመለከታቸው አካላት እኮ አሁን እየተነጋገርን ለምሳሌ እነማን የፖለቲካ ኃይሎች አሉ፣ ሲቪክ ማህበራት አሉ፣ አካዳሚክ ሰዎች አሉ። እንዲህ ያለው ውይይቶች እኮ በዚህ ሀገር ውስጥ ጭብጥ ብለው ወደሚፈለገው ነገር አልሄደም እንጂ የሀሳብም ችግር የለም። እንደውም ኢትዮጵያ እንደቀና ነገር የማየው ይሄ ነበር። እኔ ደጋግም የምናገረው እኮ ኢትዮጵያውያን ከሌላው ሀገር የሚለየን በየትኛውም የፖለቲካ ዲኖሚኔሽን ውስጥ ብንሆንም እንኳን ለመነጋገር፣ ለመወያየት፣ ለመቀራረብ አንዱ ያንዱ ስልክ አለን። ይሄንን እሴት ነገ ግን አተነው ምናልባትም ጎረቤት ሀገር እንነጋገር እንጂ እናንተ የምትሰሩትን ስራ እናንተ የሚያስተባብር ሶስተኛ አካል ያስፈልገዋል ያላችሁትን አደራዳሪ መሰየምም የድርድር ርዕሰ ጉዳይ መምረጥም ተደራዳሪዎችን መለየትንም አሁን የተቋቋመው ኮሚሽን ቢሰራው ምንድን ነው የምታጡት? አሁን እኮ ይሄ መንግስት ፕሮጀክት ነው የሆነው። መንግስት ነው መንግስት ለምን ነካው ነው ጥያቄያችሁ? ለምን ነካው አይደለም። መንግስት አንዳንድ ሂደት ለውጤት ወሳኝነት አለው። ዲሞክራሲም የሂደት ጉዳይ ነው። የሽምግልናንም ጽንሰ ሀሳብ የግልግልንም ጽንሰ ሀሳብ ነገርኩ። በሀገራችንም ጉዳይ በአጠቃላይ በሳይንሳዊ በሆነውም ጉዳይ ስለዚህ ኮሚሽኑ ገለልተኛ አይደለም ነው በግልጽ አማርኛ ይናገራል። ሂደቱም የተመረጠበት ሂደትና ውጤቱ ግለሰቦች ሊኖሩ ይችላሉ። እኔ እንደዚህ አይነት አስተያየት መስጠት የማልፈልገው አንድ ታዋቂ ግለሰብ እዛ ውስጥ ጥሩ የሚያስብ ሀገሩን የሚወድ ሚዛናዊ የሆነ ሰው ሊኖር ይችላል። እኔ ግን በዛ ሂደት ውስጥ ሁሉም የሚመለከታቸው ኮንፍሊክቲንግ ፓርቲስ አምነውበት ሂደቱና ፕሮሰሱ እስካልመጣ ድረስ የዛ ሰውዬ የግል ብቃት ሂደቱን ውጤታማ እንደ ህብር ኢትዮጵያ አሁን የተቋቋመው ኮሚሽንን አናምንበትም ነው። ሂደቱን አናምንበትም። አጠቃላይ ሂደቱን አታምኑበትም። በሂደቱ ምክንያት የመጣውን ውጤትም አታምኑበትም። ስለዚህ ኮሚሽኑን አታምኑበትም። ምንድን ነው ያጎደለው? ይሄንን እኮ ነው ሂደቱ የተበላሸ ነው። የማይታመኑ ሰዎች ነው ያሉት አይደለም። በሱ ደረጃ አይታይም። አንተ ገለልተኛ ያልሆኑ ሰዎች ነው ያሉት አይታይም። ሊኖሩም ላይኖሩም ይችላሉ። እሱ ኢሹ አይደለም። ቱ ስታርት ዊዝ በዛ ደረጃ አናየውም። ሰዎችን አሁን ብትጠይቀኝ በትክክል አላውቃቸውም። ማላውቃቸው እኔ እዛ ውስጥ የሚሄደው ሰው በጋራ በተማመንበት ፕላትፎርም በጋራ ባዘጋጀነው የአመራረጥ ሰነድ በጋራ በተስማማንበት ሁኔታ ይሂድ ነው እንጂ ህዝብ እኮ ነው ጥቆማ ሰጥቶ ህዝብ ከሰጠው ጥቆማ መካከል እኮ ነው የተመረጡት። ህዝብ የሚመርጠውን ነው ማትቀበሉት? አንቀበለውም። አሁን በዛ ደረጃ ህዝብ የሚመርጠውን ማትቀበሉ? የኛ የመቀበል ያለ መቀበል አይደለም አይደለም። እንደ ህብር ኢትዮጵያ እኔ ጥያቄ ህዝብ እጩዎቹን የመለየት ኃላፊነት የተሰጠው የህዝብ ተወካዮች ምክር ቤት ጽህፈት ቤት 72 ለየ። ከነዛ መካከል ቆይ ሂደቱን ልነግሮት ነው። አሁን 600 ምናምን ህዝብ የጠቆማቸው እጩዎች ነበሩ። እነዚህ ከ600ዎቹ 11 ተመርጧል። ስለዚህ ህዝብ የመረጣቸውንም ሰዎች አንቀበልም ነው የምትሉት? አይ አንደኛ ህዝብ አልመረጠም። እና ማን የመረጠው? ህዝብ አልመረጠም። የዶክተር አብይ ኢህአዴግና የእሳቸው ፓርላማ ነው ይሄን ሂደት የመረጠው። 600 እጩዎቹ እጩ አድርጎ ያቀረበው ህዝብ አይደለም እያሉ ሂደቱ ነው እንደዚህ ነው። እዚህ ፋና ቴሌቪዥን ላይ እንዲህ ያለው ንግግር ከዚህ በፊት ተናግሬዋለሁ። ዳዊት አሁን የኛ ሀገር ጉዳይ ከፖለቲካ ትክክለኛነት ነገርን አስተካክሎ በመሄድ ደረጃ ያለ ቢሆን ለኔ የሚቀለኝ ነበር። ደጋግሜ እንዳልኩ አንተም ሆነ ለኔ እንደዛ ያለ ሀገር ቢኖረን አንተም እንደ ጋዜጠኛ ብቻ ነፃ ሆነ ይሄን ሰውዬ እንደው ልባሹ እንዳይሸጥ ብለህ መምጣት ትችላለህ። እኔም ደግሞ የማውቀውን የምመኘውን ለማውራት ደስተኛ ሆኜ የምመጣበት ከሌሎች የተሻልኩ ለመሆን ለማሳየት የምመጣበት መድረክና አገር ቢኖረኝ ከዛ በላይ ደስተኛ የምሆንበት ነገር በህይወቴ ያለ አይመስለኝም። ግን እዛ ላይ አይደለም ያለነው።
የኔም ጥያቄ አሁን የእናንተ ግጭት ከመንግስት ጋር ሳይሆን ከህዝብም ጋር ነው። ህዝብ የመረጠውን አንቀበልም ነው እያላችሁ ያላችሁ። መንግስት አፍኖ በፈለገው ቻናል አድርጎ በፈለገው አድርጎ ሰዎችን እየቀያየረ እንደፈለገው እያደረገ ማሳያ አላችሁ። 600 ሰዎችን ህዝብ አይደለም የመረጠው ብላችሁ ለህዝቡ የምታሳዩት ማሳያ አላችሁ እንደ ህብር ኢትዮጵያ?